ቀልቤ ውስጥ ሁሉ ጊዜም የሆነ ድርቀት ይሰማኛል ወህሱ ቢቀስወትን في قلبي ይላል ልቤ ውስጥ የቀልብ መድረቅ ይሰማኛል ይላል አንዱ ሌላው لا أجد لذة للعبادة ኢባዳ አደርጋለሁ ነገር ግን የኢባዳው ጥፍጥናው ጣዕሙ ለዛው ምንም ያገኘሁት አይደለም ኢባዳ ያደረግን የኢባዳ ጥፍጥና የለም ዝም ብሎ ሐረከቱን ጀውፋ የሚባል ሰላታችን ራሱ ሁሉ ባዶ አካላዊ እንቅስቃሴ ይሆናል ስንት ረካ እንደሰገድኑ ሁሉ አንዳንድ ጊዜ hatta ኢማሙ የቀራውን አይደለም በግላችን ለራሳችን እየሰገድን ምን እንደቀራን የማናውቅበት ማለት ነው ከሰከንዶች ከደቂቃዎች የሚድነው የዛን ቀን ረህማንን በሩቁ አላህን የፈራ ወጃአ ቢቀልቢ ሙኒብ ይላል መላሳ በሆነ ቀልብ ወደ አላህ Subhanahu Wa Ta'ala የመጣ ሰው እወቁ አላህ Subhanahu Wa Ta'ala በሰውየውና በልቡ መካከል ይጋርዳል لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبد الله ورسوله أما بعد السلام عليكم ورحمة الله وبركاته بمجمع درجة الله سبحانه وتعالى بتقدسوا بتباركوا كسفراوች ሁሉ በወደደውና በመረጠው ቤቱ ስለሰበሰበን አላህን Subhanahu Wa Ta'ala እናመሰግነዋለን በአላህ Subhanahu Wa Ta'ala ቤት ውስጥ መገኘት አላህ የሚወደው ስፍራ ላይ መምጣት ይሄ አላህ Subhanahu Wa Ta'ala ከባሮቹ ለመረጣቸውና ለፈለጋቸው ሰዎች የሚሰጠው ትልቅ ስጦታ ነው በመድር ላይ ካሉ ስፍራዎች ሁሉ እጅግ ተወዳጁ አላህ ዘንድ كما ورد في حديث رواه إمام مسلم بزقبوت ليلوچم حديث لاي النبي صلى الله عليه وسلم سئل أي البقاء أحب إلى الله عز وجل كسفراوچ ሁሉ ምርጥ ስፍራ የትኛው ስፍራ ነው ተብለው ጥያቄ ሲቀርብላቸው ምንድነው ያሉት ነቢያችን أحب البقاء إلى الله مساجدها ከስፍራዎች ሁሉ ምርጥ ስፍራ ማለት እጅግ አላህ ዘንድ ተወዳጅ ስፍራ መስጂዶች ናቸው የተባለው አብغضها ደግሞ አስዋቁሃ ነው እጅግ የተጠሉ ከሚባሉ ስፍራዎች በግንባር ቀደምትነት ገበያዎች ውሸት የሚነገርባቸው ሰዎች በዱንያ ሐሳብ ጭንቀት በዱንያ ህምገም ውስጥ ገብተው ብዙ ከዚብ ብዙ የሐሰት መሐላዎች ብዙ ኺያናዎች ብዙ አማና መጣሶች እንዲህ አይነት ነገሮች የሚካሄዱበት ስፍራ ነው እዛ ውሎ ወደ መስጂድ አንድ ሰው ወደ አላህ Subhanahu Wa Ta'ala ቤት በሚመጣበት ሰዓት ቀልቡ የሚረጋበት ጡማአኒነት ነፍስ የሚያገኝበት በመላእክቶች የሚታጀብበት አላህ በረህመቱ ባሮቹን እዚያ ላይ የሚሰባሰቡ ሰዎችን የሚሸፍንበት ከታላላቅ መላእክቶች ጋር እነዚያን ሰዎች የሚያወሳበት እንዲህ አይነት የመጃሊስ العلم የውቀት ስፍራዎች በተለይ ከውቀት ስፍራዎች የመጀመሪያውን ስፍራ የሚይዘው መስጂድ ነው مجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده أو كما قاله النبي صلى الله عليه وسلم سوج تسبسبوا قدي الله المساف ينببوا سلزي يتنقاقروا رسبرس يتماماروا كتكمتوا يا الله سبحانه وتعالى رحمة اندمي شفناتشو سكينة اندمي وردباتشو ملائكوش اندمي يجبواتشونا الله كتلالك ملائكوش ላይኛው ዓለም ላይ በበጎ እንደሚያወሳቸው ነብያችን ሰለላሁ ዐለይሂ ወሰለም ነግረውናል መስጂዶች ዛሬ ሰዎች ከመስጂዶች ይልቅ ካፌዎችን ከመስጂዶች ይልቅ መዝናኛ ስፍራዎችን ከመስጂዶች ይልቅ አዳራሾችን ቲያትር ቤቶችን እየመረጡ ያለበት ዘመን ላይ ደርሰናል
ይሄ ትልቅ ክስረት ነው። እንደ አንድ አማኝ እንደ አንድ ሙእሚን ትልቅ ውድቀት ነው። የሙእሚን ቤቱ በይቱ ኩሊ ተቂይን አልመስጂዱ በይቱ ኩሊ ተቂይን ያሉት ነቢያችን ሰለላሁ ዐለይሂ ወሰለም መስጂድ ማለት አላህን የሚፈሩ የጥንቁቆች የተቂዮች ቤት ነው ያሉት። ሰባቱ አርሽ ጥላ ስር የሚጠለሉ ሰዎች አሉ። ከነዚያ መካከል አንዱ ማን ነው? ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ አይደለም? መስጂድ ላይ ልቡ የተንጠለጠለ ዙሁር ሰግዶ ስለ አስር ገበያው ላይ ሆኖ ስራ ቦታ ላይ ትምህርት ቤትም የትም ሆኖ የትኛው መስጂድ ነው የሚሄደው ብሎ የሚጨነቅ አስር ሰግዶ መግሪብ መስጂድ ስለመመለሱ የሚያሳስበው በቃ ትርፍ ሰዓት ሲያገኝ ሁሉ ከስራው ውጪ ከእንቅልፉ ከተለያዩ ከሐጃዎቹ ከጉዳዮቹ ውጪ ልቡ በመስጂድ የተንጠለጠለ ሰው ነው የተባለው። መስጂድ ለኛ ህይወታችን ነው። ዛሬ ምናልባት የያዝኩት ርዕስ ለውጥ የሚል ነው የተሰጠኝ ርዕስ። ለውጥ ያስፈልገናል፣ እውነት ነው። ለውጥ እንድንለወጥ እንደውም አንዳንድ አثሮች ላይ መንስተዋ የውማሁ ፈሁ መግቡኑን የሚል የደይለሚ ሪዋያ አለ። ያው ነብዩ አሉ ተብሎ ይነገራል። ሰነዱ ላይ አንዳንድ ነገሮች ቢኖሩም 2 ቀን እኩል የሆነበት ሰው ትናንትናና ዛሬ አንድ ከሆኑበት የከሰረ ሰው ነው። ከትናንት ዛሬ መሻል አለብን፣ ከዛሬ ነገ እየተሻሻልን መሄድ አለብን። ለውጥ ያስፈልገናል። እኛ ስንለወጥ ነው ከነበርንበት ከመጥፎ አህዋል ከመጥፎ ሁኔታ ወደ ጥሩ ስንለወጥ ነው አላህም ሱብሓነሁ ወተዓላ ለኛ ኒዕማውን መልካሙን ነገር ከመጥፎ ወደ ጥሩ የሚለውጥልን። ዛሬ ያለንበት የኑሮ ውድነት፣ ዛሬ ያለንበት ጦርነት፣ ዛሬ ሀገራችን ላይ ያለንበት ምስቅልቅል እያንዳንዱን ቤት አንኳኩቷል። ሁላችንም እንጨነቃለን። ያለውን ነገር በሙሉ ስናስብ እንደ ትላንትናው በቀላሉ ሰደቃ ማድረግ ሰው የማይችልበት ገንዘቡን ማውጣት የማይችልበት ነገሮች የከበዱበት ሰዓት ነው። አይደለም ለተራው ሰው ባለሀብት ለሚባለው ለነጋዴው እንኳን ነፍስ ግቢ ነፍስ ውጪ የሆነ ያለበት ተጨባጭ ነው። ታዲያ እንዲህ አይነቱ አህዋል በምንድነው የሚቀየረው? ኢነላህ ላ ይገይሩ ማ ቢቀውሚን ሐታ ይገይሩ ማ ቢአንፉሲሂም። አላህ በሰዎች ላይ ያለውን መጥፎም ይሁን በጎ ነገር አይቀይርም። ሰዎች ሐታ ይገይሩ ማ ቢአንፉሲሂም በራሳቸው ላይ ያለውን ሁኔታ እስኪቀይሩ ድረስ ነው የሚለው። ለውጥ እኛ መጥፎ ነገር ላይ ሆነን መጥፎ ነገር ያጋጥመናል። ምክንያቱም አላህ ሱብሓነሁ ወተዓላ ለአንድ ነብይ ይላሉ ኢብኑ ከሲር ተፍሲሩ ላይ ከሚያነሱት አንድ ሐዲስ ማስታወሰው አንድ ነብይን ምን አለው? ሰዎች ላይ የዋልኩትን ኒዕማ እኔ አልቀይረውም፣ ያንን ኒዕማ አልወስድባቸውም። እነሱ መጀመሪያ በጧዓ ላይ ሆነው በኢባዳ ላይ ሆነው ወደ ማዕሲያ እስካልገቡ ድረስ የሰጠኋቸውን ያንን ኒዕማቸውን አልነጥቃቸውም። ነገር ግን ከጧዓ እኔን ከመታዘዝ አሻፈረኝ ብሎ ሲወጡ ያንን ጸጋቸውን ገፍፊያቸው ማይፈልጉትንና የሚጠሉትን ነገር አሸከማቸዋለሁ ብሎ ነው በእንደዚህ አይነት መልኩ። ለዚህ የቁርአን አንቀጽ እንደ ዋቢ አድርገው ኢብኑ ከሲር ተፍሲራቸው ላይ ኢነላህ ላ ይገይሩ ማ ቢቀውሚን ሐታ ይገይሩ ማ ቢአንፉሲሂም ላይ ሲያመጡት ነው ለዛ ነብይ ማለት ነው። አላህ ለውጥ እኛ ጥሩ ነገር ላይ ሆነን አላህ መጥፎ ያመጣብን፣ ይህንን ማወቅ አለብን። ወማ አሷበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም። ማንኛውም መጥፎ የሚያገኛችሁ ነገር እጆቻችሁ ባሳለፉት ነው። ያውም ወያዕፉ አን ከሲር ነው፣ ብዙን እያለፋችሁ ነው የሚለው አላህ። ወለው ይአኺዙላሁ الناس ቢማ ከሰቡ ሰዎች በሚሰሩት ስራ አንድ ኃጢአት ሲያጠፉ አንድ እርምጃ አንድ ግርፋት የሚያሳርፍባቸው ቢሆን ኖሮ አንድ ቅጣት የሚያወርድባቸው ቢሆን ኖሮ ማ ተረከ على ظهرها من دابة ነው። በምድር ገጽ ላይ አንድ ተንቀሳቃሽ ፍጡር አይኖርም ነበር። ላኪን አላህ عز وجل فهو ارحم الراحمين ነው። የአዛኞች አዛኝ የሩህሩሆች ሁሉ ሩህሩህ የሆነው ጌታ አላህ ሱብሓነሁ ወተዓላ ለባሮቹ ስለሚያዝን ተውባ እንዲያደርጉ ወደ እርሱ እንዲመለሱ በራሳቸው ላይ ለውጥ እንዲያመጡ አላህ ሱብሓነሁ ወተዓላ ሁልጊዜ እድሉን ይሰጣቸዋል። ለውጥ ታዲያ የሚጀምረው ከራሳችን ነው። ለውጥ ወደ ማህበረሰብ ለውጥ፣ ወደ ሌላው
ከመሄዳችን በፊት የመጀመሪያ ለኛ የሚያስፈልገን ለውጥ ከራሳችን ጋር ነው። ዛሬ ኢማናችን ደክሟል፣ ቀልባችን ደርቋል አይደለም? እያንዳንዳችን ቆም ብለን ራሳችንን ምናልባት ብንመለከተው በጣም አጃኢብ ነው። አንዳንዱ ምን ሲል እናየዋለን? እኔ ይላል ቀልቤ ውስጥ ሁልጊዜም የሆነ ድርቀት ይሰማኛል። ወሕሱ ቢከስወትን ፊ ቀልቢ ይላል፣ ልቤ ውስጥ የቀልብ መድረቅ ይሰማኛል ይላል አንዱ። ሌላው ላ አጂዱ ለዘተን ሊልዒባዳ፣ ኢባዳ አደርጋለሁ ነገር ግን የኢባዳው ጥፍጥናው ጣዕሙ ለዛው ምንም እያገኘሁት አይደለም። ሁላችንም ራሳችንን ስንፈትሽ ኢባዳ እያደረግን የኢባዳ ጥፍጥና የለም። ዝም ብሎ ሐረከቱን ጀውፋ የሚባል ሰላታችን ራሱ ሁሉ ባዶ አካላዊ እንቅስቃሴ ይሆናል። ስንት ረካ እንደሰገድን ሁሉ አንዳንድ ጊዜ ሐታ ኢማሙ የቀራውን አይደለም በግላችን ለራሳችን እየሰገድን ምን እንደቀራን የማናውቅበት ማለት ነው። ከሰከንዶች ከደቂቃዎች በኋላ በእንደዚህ አይነት መልኩ አንዳንዶቻችን ኢማኔ ቁልቁል ወርዷል ሲል እንሰማለን። አንዳንዱ ሰው በጣም በቃ ኢማኔ ተፈጥፍጧል። ሌላው ቁርአን ሲቀራ ምንም አይነት ስሜት አይሰማኝም። ሌላው ማዕሲያ ላይ በቀላሉ እወድቃለሁኝ፣ እንዲህ አይነት ነገር እሆናለሁኝ የሚሉ ብዙ ነገሮች እናያለን። ኢማን በነገራችን ላይ ቋሚ ነገር አይደለም። አንዴ ከፍ አንዴ ዝቅ ይላል። አህሉ ሱና ወል ጀማዓ አኢመቱል መዛሂብን ጨምሮ ሁሉም የሚያምኑበት አልኢማኑ ቀውሉን ቢልሊሳን ወኢዕቲቃዱን ቢልጀናን ወዐመሉን ቢልአርካን የዚዱ ቢጧዓ ወየንቁሱ ቢልማዕሲያ። ኢማን በልብ የሚታመንበት በአንደበት የሚነገር በአካል የሚተገበር በኢባዳ የሚጨምር በማዕሲያ የሚቀንስ ነገር ነው ብሎ ነው የተስማሙት። ኢማናችን አንዴ ከፍ ይላል አንዴ ዝቅ ይላል። ኢማን እንደሚጨምር እንደሚቀንስ ነቢያችን ሰለላሁ ዐለይሂ ወሰለም በብዙ ሐዲሶች ላይ ገልጸውልናል። ከነዚህ ሐዲሶች መካከል ምንድነው ያሉት? ኢነል ኢማነ ለየኽለቁ ፊ ጀውፊ አሐዲኩም ይላሉ። ኢማን በአንዳችሁ ሆድ ውስጥ፣ እንግዲህ በአንዳችሁ ቀልብ ውስጥ ማለት ነው። ያው ቀጥሎ ያለው አረፍተ ነገር ይገልጸዋል። ኢማን በአንዳችሁ ሆድ ውስጥ በቀልብ ውስጥ ያረጃል አሉ ነቢያችን። ከማ የኽለቁ አተውቡ አሉ፣ ልብስ እንደሚያረጀው ኢማንም ያረጃል አሉ። ልብስ ፌድ ያረጋል አይደለም? እያረጀ እየተቀደደ መጨረሻ ይጣላል። ልክ እንደዛው ኢማንም ያረጃል። ፈስአሉላህ አዩጀድደል ኢማነ ፊ ቁሉቢኩም ይላሉ። አላህ በቀልባችሁ ውስጥ ኢማንን እንዲያድስላችሁ ለምኑት ይላሉ። አላህ ኢማናችንን ያድስልን። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. الله ሲወደን ኢማናችንን ያድስልናል። ኢማንን በቀልባችን ላይ እንዲያምር ያደርገዋል። ኢማንን እንድንወድ ያደርገናል። አላህ ደግሞ ለኛ ኸይር ካልሻለን ያው ከኢማን ቦታዎች ኢማን ከሚገኝባቸው ስፍራዎች ያርቀናል። ኢማን የሚባለው ነገር እንግዲህ እዚህ ቦታ ላይ ሰለፎች የኢማን ጉዳይ ያሳስባቸው ስለነበር ሁል ጊዜም ኢማናቸውን ለመጀደድ እርስ በርሳቸው ሲገናኙ አንዱ ሌላው ምን ይለው ነበር? እጅሊስ ቢና ኑእሚኑ ሰዓተን። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ አንድ ጓደኛውን ባልንጀራውን ሲያገኝ ተዓል እጅሊስ ቢና ኑእሚኑ ሰዓተን ይባባሉ ነበር። እስቲ ና ቁጭ በልና እንደው ለተወሰነ ሰዓት እንመን ይሉ ነበር። ለተወሰነ ሰዓት እንመን። አማኞች ናቸው እኮ። ሙራዱ ምንድነው? ቁጭ ብለን ስለ ኢማን እናውራ፣ ስለ ልባችን ስለ ቀልባችን እንነጋገር፣ ቀልባችንን እንፈትሸው ብሎ ፈየጅሊሳኒ ፈየዝኩራን ላህ ዐዘ ወጀል ወየሕመዳንህ ይላሉ። ቁጭ ብለው ሲያበቁ አላህን ሱብሓነሁ ወተዓላን ያወሳሉ። ስለ አላህ ሱብሓነሁ ወተዓላ ስለዋለላቸው ውለታ
ስለሰጣቸው ኒዕመተል ኢስላም ከጃሂልያ አውጥቶ መንጭቆ ከዛ ከጨለማ ከቆሻሻ ሀያት ወደ እስልምና ስላስገባቸው አላህን ሱብሓነሁ ወተዓላን ያመሰግናሉ። አላህ ከሰጠን ጸጋዎች ሁሉ ትልቁ ጸጋ ኒዕመተል ኢስላም ነው። እርግጥ የአላህ ጸጋ ተቆጥሮ አይዘለቅም። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ ነው። የአላህን ጸጋዎች ብትቆጥሯቸው አትዘልቋቸውም ብለዋል። ከጸጋዎቹ ሁሉ ግን ዲን ነው፣ ኢማን የሚባለው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሃ ዩዕጢ ዱንያ ሊመን ዩሂብ ወሊመን ላ ዩሂብ ይላሉ። ዱንያን ለሚወደውም ለማይወደውም ይሰጣል። ወላ ዩዕጢ ዲነ ኢላ ሊመን ዩሂብ ነው። ዲንን ግን የሚሰጠው ለወደደውና ለመረጠው ነው። ታዲያ ቁጭ ብለው አላህን ሱብሓነሁ ወተዓላን ያመሰግናሉ። ራሳቸውን እንዲህ ያደረጉ ይፈትሹ ነበር። እኛ ዛሬ ቁጭ ብለን ማለት ነው ራሳችንን መፈተሽ፣ ቀልባችንን ማየት መቻል አለብን። ቀልብ እንግዲህ ኢማን የሚቀመጠው የት ነው? የኢማን ማስቀመጫ የት ነው? ፈስአሉላህ አዩጀዲደል ኢማነ ፊ ቁሉቢኩም ነው አይደል ያሉት። ኢማንን በቀልባችሁ ላይ አላህ እንዲጀድድላችሁ እንዲያድስላችሁ ለምኑ ብለዋል። ቀልብ ዛሬ ስለ ቀልብ ነው ከናንተ ጋር እንደማወራ። ምናልባት በሌላ ፕሮግራም ላይ ለለውጥ የሚረዱን አስባቦቹን ኢላጆቹን እና ዝርዝር ሌሎች ነገሮችን ልናይ እንችላለን። በመጀመሪያ ግን ቀልባችንን ማወቅ አለብን። ቀልባችን በጣም አስቸጋሪ ከሰውነታችን ክፍል ውስጥ በጣም ከባድ የሚባለው ልብ ነው። ልባችንን ቆም ብለን ማየት አለብን። ምክንያቱም ምን ይላሉ ባዕዱል ዓሪፊን ኢስሐቅ ኢብኑ ሙሐመድ ከሚባሉ ከታላላቅ አሐዱ መሻይኽ ሱፊያ ከሚባሉት ከጥንት ማለት ነው ከሰለፎች አካባቢ ስለ ዙህድ ከሚናገሩ ትልልቅ ከሚባሉ ጥንታዊ ዑለማዎች መካከል አንዱ ሲናገሩ ምን አሉ? መፋዊዙ ዱንያ ትቅጠኡ ቢልአቅዳም ይላሉ፣ ወመፋዊዙ ልአኺራ ትቅጠኡ ቢልቁሉብ ይላሉ። የዱንያ መንገዶች በእግር በግመል በፈረስ በበቅሎ ዛሬ ደግሞ በአውሮፕላን በለው በመርከብ በመኪና ታቋርጠዋል። የአኺራ መንገድ ግን የሚቋረጠው በልብ ነው ይላሉ። አኺራን ማቋረጥ የምንችለው በቀልብ ነው። ምክንያቱም አኺራ ላይ አላህ ሱብሓነሁ ወተዓላ የሚቀጣውም የሚሸልመውም የሚያስተናግደውም ፈላህ ነጃህ የሚያወጣው ማንን ነው? ኢላ መን አተላህ ቢቀልቢን ሰሊም ነው አይደለም? አላህ ሱብሓነሁ ወተዓላ ይቅር የሚለው ይድናል አንድ ሰው ተብሎ የሚታሰበው ቀልበን ሰሊም ይዞ ሲመጣ፣ ንጹህ ቀልብ ይዞ ከመጣ የመዳን እድል አለው። ኢላ ቢቀልቢ ሙኒብ ነው። ሌላ ቦታ ላይ መን ኸሽየ ረሕማነ ቢልገይቢ ወጃአ ቢቀልቢን ሙኒብ ይላል። የሚድነው የዛን ቀን ረሕማንን በሩቁ አላህን የፈራ ወጃአ ቢቀልቢ ሙኒብ ይላል። መላሳ በሆነ ቀልብ ወደ አላህ ሱብሓነሁ ወተዓላ የመጣ ሰው። ቀልብ ደግሞ በአላህ ሱብሓነሁ ወተዓላ እጅ ያለ ነው። አላህ ነው እንደፈለገ የሚያዟዙረው። ወዕለሙ አነላህ የሑሉ በይነል መርኢ ወቀልቢሂ ይላል። እወቁ አላህ ሱብሓነሁ ወተዓላ በሰውየውና በልቡ መካከል ይጋርዳል። አንዳንዴ ኢማንን ሰጥቶ ኩፍርን፣ ሽርክን፣ ማዕሲያን ወደ አንተ እንዳይመጣ ይከለክላል። አንዳንዴ ደግሞ መጥፎ ነገር ውስጥ ገብተው ወደ ኸይር እንዳትሄድ ያደርጋል። ይሄ የአላህ ሱብሓነሁ ወተዓላ ሥራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ረዲየላሁ ዐንሁ ሲናገር ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩክሲሩ አን የቁለ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ። ሁል ጊዜ ባገኘናቸው አጋጣሚ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ ይላሉ። ልቦችን የምታገለባብጥ ጌታ ቀልቤን በዲንህ ላይ አጽናው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ታዲያ ምን አለ አነስ? ፈቁልና ያ ረሱለላህ ናቸው አመና ቢከ ባንተ አምነናል፣
ወቢማ ጂእተ ቢሂ ይዘኸውም የመጣኸውን እስልምናም ተቀብለናል። ፈሃል ተኻፉ ዐለይና እንደው አሁን እስልምናን ካገኘን በኋላ ተመልሰን ከዲነል ኢስላም ምን ወጣ ወደ መጥፎ ምን ሄድ ይመስልሃልን አሏቸው። ይሄን ትፈራልናለህ ይሄን ትፈራብናለህ ያ ረሱላህ ስንላቸው ቃለ ነዓም አሉ ነቢያችን። አዎ ኢነል ቁሉበ በይነ ዑስቡዐይኒ ሚን አሳቢዒላሂ ዐዘ ወጀል ዩቀሊቡሃ ሐይሱ የሻ። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? አዎ የሰው ልጆች ልቦች በሙሉ በአላህ ከጣቶቹ መካከል በሁለቱ ጣቶች መካከል ነው ያለው፣ እንደፈለገ ያገለባብጣቸዋል አሉ። ስለዚህ ቀልብ ቋሚ ነገር አይደለም። ይሄ የኢማሙ አሕመድና የትርሚዚ ሪዋያ ነው። ሐዲሱ ሰሒህ ነው። እንደውም ኢማም ሙስሊም በዘገቡት ሐዲስ ላይ ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም ሲያነሱ አብዱላህ ኢብኑ ዐምር ኢብኑ አልዓስ ረዲየላሁ ዐንሁ በተናገረው ሐዲስ ላይ ኢነ ቁሉበ በኒ አደም ኩለሃ በይነ ኡስቡዐይኒ ሚን አሳቢዕ አርረሕማን ከቀልቢን ዋሂድን ልቦች በሙሉ በረሕማን ሁለት ጣቶች መካከል ናቸው። የስሪፉሃ እንደ አንድ ልብ ሁሉም እንደ አንድ ልብ በረሕማን ሁለት ጣቶች መካከል ናቸው አሉ። ይህንን ሐዲስ ምናልባት ለአላህ ጣት ላለው እንዴ ለአላህ እጅ አለው እንዴ ለአላህ ፊት አለው እንዴ ያለ ብዙ ሰው ይጨነቃል። እኛ አላህ ከነገረን ረሱል ሰለላሁ ዐለይሂ ወሰለም ከነገሩን አያሳስበንም። ለይሰ ከሚስሊሂ ሸይኡን እሱን የሚመስል በዛቱም በሲፋቱም ማንም የለም። የቃል መመሳሰል የይዘትን መመሳሰል አይገልጽም ሲጀመር ማለት ነው። በመኽሉቆች መካከል እንኳን የቃላት መመሳሰሎች ኑረው ነገር ግን በተግባር ስናየው የተለያየ ሆኖ እናገኛለን። ሰው ፊት አለው አይደለም? ይሄ መስጂድም ፊት አለው አይደለም? ግን ሁለቱ ፊቶች አንድ አይነት ናቸው አይደሉም። ሁሉም ከራሱ ጋር በሚስማማ መልኩ አላህ ሱብሓነሁ ወተዓላ እዚህ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቹ መካከል በሁለት ጣቶቹ መካከል ነው እንደፈለገ ያዟዙራቸዋል አሉና ከዚያ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ይላል አብዱላህ ኢብኑ ዐምር ኢብኑ አልዓስ ثم قال رسول الله صلى الله عليه وسلم اللهم مصرف القلوب صرف قلوبنا على طاعتك ጌታችን ሆይ ልቦችን እንደፈለክ የምታገለባብጥ የምታዟዙር አንተን በመታዘዝ ላይ ልባችንን አዙረው ብለው ነብዩ ሰለላሁ ዐለይሂ ወሰለም አሉ ይላል። በሌላ የኢማሙ አሕመድ ዘገባ ላይ إذا شاء يقيمه أقامه አላህ ያንን ቀልብ ቀጥ ሊያረገው ከፈለገ ቀጥ ያደርገዋል። وإذا شاء يزغه أزاغه ሊያጠመው ከፈለገ ደግሞ ያጠመዋል። ልብ በአላህ እጅ ስር ነው ያለው። የሚገርመው ቀልብ የሚለው ከስያሜው ጀምሮ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ቀልብ ሲያነሱ ኢነማ ሱሚየል ቀልቡ ሚን ተቀሉቢሂ ይላሉ። ቀልብ የሚለውን ስያሜ ያገኘው ከመገለባበጥ ነው ይላሉ። ቀልብ ማለት በአረብኛ እኮ ቀለበ የሚለው መስደር ነው። እዚህ ቦታ ላይ ቀልብ የሚለው ቀለበ ማለት ምንድነው? ገለበጠ ማለት ነው። እንቀለበ ማለት ተገለበጠ። እንቅላብ ይሄ እንቅላብ ይባላል አይደል? ወታደራዊ መንግስት ግልበጣ አረብኛ ዜና ላይ ሲሰሙ እንቅላብ ይሄ እንቅላብ አስከሪ ምናምን እንደዚህ አይነት ነገር ሲባል ቀለበ የሚለው ተገለበጠ ማለት ነው። ቀልብ ራሱ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ኢነማ ሱሚየል ቀልቡ ሚን ተቀሉቢሂ አሉ። ቀልብ የተባለው ከመገለባበጡ የተነሳ ነው። ኢነማ መሰሉል ቀልቢ የቀልብ የመገለባበጡ ምሳሌ አሉ ቀልብ ቋሚ አይደለም። ጧት አማኝ ሆነህ አላህ ያድርገውና ማታ ልትከፍር ትችላለህ። በተለይ ፊትና በበዛበት በዛሬው አይነት ዘመን ባድሩ ፊተናን ከቅጥዕ ሌይል ሙዝሊማ ይላሉ። ፊትናዎችን ቶሎ ተሻገሯቸው እለፏቸው አሉ ለሷሃቦቻቸው። እንደ ጨለማ እንደ ድቅድቅ ጨለማ ቁራጭ ሆኖ የሚመጡ በመልካም ሥራ እለፏቸው። ፊትናዎች ሲመጡ ዩስቢሁ الرجل مؤمنا ويمسي كافرا ጧት አማኝ ሆኖ ማታ የሚከፍርበት ويمسي مؤمنا ويصبح كافرا ማታ ደግሞ አማኝ የነበረው ጧት የሚከፍርበት ዘመን ይመጣል ያሉት። يبيع أحدهم دينه بعرض من الدنيا አንድ ሰው ዲኑን በምድራዊ ጥቅማ ጥቅም የሚሸጥበት ዘመን ይመጣል ይላል።
ምን ያህል ፊትናው ከባድ እንደሆነ ዛሬ ያለንበት የፈተና ዘመን ነው ከምን ጊዜውም የባሰ ድሮኮ ሙዚቃው ዘፈኑ አንተ ፈልገው ካልሄድክ ቤት ድረስ አይመጣም ነበር አይደለም ዛሬ ግን በግድ ሳትወድ በግድ ይመጣል ዓሪያቱን ካሲያት የሆኑ ኒሳዎችን አንተ ድሮ ካልሄድክባቸው አይመጡብህም ነበር በድሮ ዘመን ዛሬ ግን ሁሉ ሳሩ ቅጠሉ በሙሉ ፊትና ነው እያንዳንዱ ሬዲዮ ፊትና ነው ቴሌቪዥኑ ፊትና ነው ሚዲያው በሙሉ የምንመለከተው የምናየው ነገር በሙሉ የት ልግባ የሚያሰኝ ነው ሰው ዑዝላ ልግባ የሆነ ቦታ ልሽሽ ቢል እንኳን የማይችልበት ማለት ነው ራሱን ለማራቅ እንኳን ቢፈልግ ፈተናው ምን ያህል ከባድ እንደሆነ ይሄ ፊትና በሚበዛበት ሰዓት ቀልብ እንግዲህ ነቢያችን ኢነማ መሰሉል ቀልብ ያሉ የቀልብ ምሳሌ ሲገለባበጥ ከመሰል ሪሸቲን ሙዓለቀቲን ፊ አስሊ ሸጀረቲን ይቀልቡሃ الريح ظهرا لبطن ተመልከቱ ልክ ዛፍ ላይ እንደተንጠለጠለች ላባ ነው የሰው ልጅ ልብ አሉ ዛፍ ላይ የተንጠለጠለች ላባ ንፋስ ግራና ቀኝ እያዟዟረ እንደሚያገለባብጣት ማለት ነው ቀልብ እንደዛ ነው መኪና ላይ ምናልባት የሆነ የሚንጠለጠሉ ነገሮች አይታችሁ ከሆነ የመኪናውን እንቅስቃሴ ተከትሎ ምን ይሆናሉ ይዞራሉ ይሽከረከራሉ አይደለም ልክ እንደዛ ወሰዱት ማለታቸው ነው ልክ ላባ ዛፍ ላይ በክር አድርገ ብታንጠለጥለው ንፋስ እንደዚህ እንደሚያዟዙረው ብለው ነቢያችን ሰለላሁ ዐለይሂ ወሰለም በእንዲህ አይነት መልኩ በሌላ ሪዋያ እነዚህ እነ ኢብኑ ዓሲም እነ ኢማሙ አህመድ ሌሎችም የዘገቧቸው ሶሂህ ሐዲሶች ናቸው ዑለማዎች ሶሂህ ብለው ያስቀመጧቸው ናቸው አላ ኩሊ ሐል በሌላ ሪዋያ ላይ መሰሉል ቀልቢ ከመሰሊ ሪሸቲን ቢአርድን ፈላቲን አሉ ልብ ማለት እንደ ላባ ሜዳ ላይ እንደወደቀች አውላላ ሜዳ ላይ እንደወደቀች የዶሮ ላባ ነው አሉ يتقلبها الريح ظهرا لبطن النفاس እንደሚያገለባብጠው የምትገለባበጥ ነገር ናት ብለው ነው ያስቀመጡት ቀልብ እንደዚህ ነው የሚገለባበጠው ሱብሃንአላህ አላህ ሙቀልብ القلوب ነው ያ ሙቀልብ القلوب ثبت قلوبنا على دينك አላህ ኻቲማችንን ያሳምርልን አሁን ደና ነው ያልከው ሰውዬ መስጂድ ቃል አላህ ቃል ረሱል ለሰው ሲያስተምር የነበረው ሌላ ቀን ወጥቶ ታሪክ ሰላት ሆኖ ልታዩ ትችላለህ ሐማመቱል መስጂድ የሚባለውን የመስጂድ እርግብ የምትለውን ዱንያ መጥቶ ይዞት አጥረግርጎ ይዞት ሊሄድ ይችላል ትላንት ስለ ዲን ሲጽፍ የነበረ ጋዜጣ ላይ ዛሬ የሚሽን ሰባኪ ሆኖ ጎዳና ላይ ልታገኘው ትችላለህ ባይኔ ያየሁት ነው እንግዲህ እንዲህ አይነት ነገሮች እኔ በኔ እድሜ በዚህ ባለኝ እድሜ ብዙ ነገር ተመልክተናል የኛስ ኻቲማ ምንድነው عليك ربنا بحسن الختام ይሉ ነበር የድሮ አባቶቻችን አይደለም عليك ربنا بحسن الختام ምን ማለት ነው ጌታችን አደራህን የመጨረሻችንን መጨረሻ ፍጻሜ ነው ኢንማ الأعمال بالخواتم ነው ሐዲሱ ላይም እንደመጣው ኸዋቲም ስራዎች አላህ ዘንድ ትልቅ ቦታ የሚኖራቸው በምንድነው በፍጻሜያቸው ነው ይላሉ ጅምሩ ላይ አንድ ሰው ሮጦ መጨረሻ ላይ ከተንገዳገረና ከተበላሸው ዋጋ የለው ሁሉ ጊዜም ኢስቲቃማ ያስፈልጋል ፈስተቂም ከማ ኡሚርት አይደለም ያላቸው ለነቢ እንደታዘዝከው አጥበል ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ነቢኮ ወለም ዘለም አያውቁም ሲጀመር ማለት ነው አላህ ያለፈውን የሚያዩን ወንጀል ምሯቸው ከዛው ጋራ ግን ያ ሙቀልበል ቁሉብ ثبت قلبي على دينك مصرف القلوب صرف قلبي على طاعتك በእንዲህ አይነት መልኩ ነው ነቢያችን ሰለላሁ ዐለይሂ ወሰለም አላህን የሚለምኑት እኛ ምን ዋስትና አለን ልባችን አስቸጋሪ ነው ለቀልቡ ابن آدم أسرع تقلبا من القدر إذا استجمعت غليانا ይላል በሪዋያ ላይ የሰው ልጅ ልብ ሲገለባበጥ አሉ ሲከረባበት ነቢያችን ሰለላሁ ዐለይሂ ወሰለም ድስት ውሃ ተሞልቶ እሳት በደንብ ነዶበት በጣም ሲፈላ ከሚገለባበጠው የበለጠ ይገለባበጣል ይላሉ ሌላው ዘገባ ላይ ይሄ እንግዲህ ምን ያህል ቀልባችን ከባድ እንደሆነ ቀልብን በደንብ አድርጎ መፈተሽ ልባችን የት ነው ያለው ቀልባችን ከኛ ጋር ነው ወይስ ቀልብ አለን ወይ የለንም ብለን ራሳችንን መፈተሽ ያስፈልገናል ቀልብ እኮ ነቢያችን ቀልብ የሰውነት ዋናው ሞተር እንደሆነ ነግረውናል አይደለም እቺን ሐዲስ መቼም አሁን ማነሳትን ሁላችሁም ታውቃታላችሁ አላ ኢነ ፊል ጀሰዲ ሙድጋ اذا صلح صلح الجسد كله واذا فسد الجسد كله
አላ ወሂል ቀልብ ነው። ይሄ 40 ነወዊያ ላይ ያለች ሐዲስ ኢማሙ ነወዊ ከመረጧቸው 40 ሐዲሶች መካከል አንደኛው አላ ኢነ ፊል ጀሰዲ ሙድጋ መጨረሻው ላይ አንዱ ሐዲስ ኋላ አካባቢ ላይ አላ ኢነ ፊል ጀሰዲ ሙድጋ በሰውነት ውስጥ ቁራጭ ስጋ አለች ኢዛ ሶለሐት صلح الجسد كله እሷ ከተስተካከለች መላው አካል ይስተካከላል وإذا فسدت فسد الجسد كله እሷ ከተበላሸች ሌላው ነገር በሙሉ ይበላሻል። አቡ ሁረይራ ረዲየላሁ ዐንሁ ሲያነሱ ቀልብ ማለት እንደ ንጉስ እንደ መሊክ ነው ይላሉ። አካል ደግሞ እንደ ሰራዊት ነው ይላሉ። ንጉሱ ከተማረከ ሰራዊቱ ምን ይሆናል? ንጉሱ ከተሸነፈ ሰራዊቱ ይበታተናል። ቀልብ ማለት በእንደዚህ አይነት መልኩ ነው ነቢያችን ሰለላሁ ዐለይሂ ወሰለም ይገለጹልን። ቀልባችንን ቆም ብሎ መፈተሽ ያስፈልጋል። ምን ይላሉ? بعض السلف ሲያነሱ ተፈቀድ ቀልበከ ይላሉ። እዚህ ቦታ ላይ ሲያነሱ ልብህን ይላሉ ፈትሸው ይላሉ። ተፈቀድ ቀልበከ عند 3 ሶስት ቦታ ላይ ልብህን ፈልገው عند تلاوة القرآن وعند الذكر وعند الصلاة ይላሉ። ቁርአን ስትቀራ ዚክር ስታደርግ ሰላት ስትሰግድ ልብህን ፈልገው አለ። فإن لم يخشع قلبه ቁርአን ሲቀራ ተደቡር አድርገህ ካልፈራ በዛን ሰዓት ኹሹዕ ከሌለው ሰላት ስትሰግድ ኹሹዕ ከሌለ ዚክር ስታደርግ አላህን አስታውሰ የመፍራት ስሜት ውስጥህ ላይ ከሌለ فسأل الله أن يمن عليك بقلب الله قلب እንዲሰጥህ ለምን فإنه لا قلب لك ይላሉ። አንተ ቀልብ የለህም ይላሉ። ቀልብ የሚባለው ነገር ሐሰኑል በስሪን ታውቋቸዋላችሁ ረህመቱላህ ዐለይህ ታቢዒ ናቸው። ሱሐባ ኡመሃቱል ሙእሚኒን ቤት ውስጥ ነው ያደጉት። የኡሙ ሰለማን ጡት ጠፍተዋል። ትልቁ ሐሰን የመዲናው በኋላ ወደ በስራ የሄዱት ማለት ነው። ሐሰኑል በስሪ ረህመቱላህ ዐለይህ ምን አሉ? ተፈቀዱል ሐላወተ ፊ 30 ይላሉ። የኢማንን ጥፍጥና 3 ቦታ ላይ ፈልጓቸው ይላሉ። ፊ ሰላት አሉ ሰላት ላይ፣ ወልቁርአን ቁርአን ስትቀሩ አሉ፣ ወዱዓ አሉ እሳቸው ዱዓ ስታደርጉ አላህን ስትለምኑ ጥፍጥናውን ፈልጉት እዛ ቦታ ላይ አሉ። ፈኢን ወጀድቱሙሃ በእነዚህ ቦታዎች ላይ ሰላት ላይ፣ ዱዓ ላይ፣ ቅራአተል ቁርአን ላይ የኢማንን ጥፍጥና ካገኛችሁ ፈሕፈዙሃ ወሕመዱላህ ዐላ ዛሊከ እነዚህ ነገሮች እንዳይጠፉባችሁ እንደ ውድ ሀብታችሁ ጠብቋቸው። አላህ ይህን ስለሰጣችሁ አመስግኑ። ወኢን ለም ተጂዱሃ አሉ ይህንን የኢማን ጥፍጥናን በሶስቱ ቦታ ላይ ካላገኛችሁ ፈዕለሙ አነ አብዋበል ኸይሪ ዐለይኩም ሙግለቃ እነዚህ ነገሮች ከሌሉ የኸይር ደጃፍ እንደተዘጋባችሁ ወቁ ይላሉ። ይሄ እንግዲህ ራሳችንን እንድንፈትሽ ራሳችንን የት ነው ያለነው ብለን እንድናይ ነው። ምክንያቱም የአኺራ ጉዟችን ቅድም እንዳነሳ ነው በቀልባችን ላይ የተመሰረተ ነው። ቀልባችን ደህና ነው ወይ? በሰላም ነው ያለው ወይ? ማዕሲያ አልጋረደውም ወይ? ቀልብ እኮ እንደ መስታወት ነው። ቀልብ እንደ መስታወት ነው። ሌላም አንዳንድ አثሮች ላይ يصدأ القلب كما يصدأ الحديد ይላሉ። ብረት እንደሚዝጋው ልብም ይዝጋል። ሞልወያው ብረት እንግዲህ በእሳት ምን ይደረጋል? እንዲጸዳ ይደረጋል። በወናፍ በመናምን ተደርጎ ማለት ነው። ከላዩ ላይ ያለው ዝገቱ እንዲነሳ በተለያየ ነገር ይጠረጋል። የቀልብ ሞልወያ ደግሞ አለው ራሱን የቻለ ቅራአተል ቁርአን፣ ዚክር፣ ዱዓ የመሳሰሉት ወደፊት እንግዲህ ምናልባት የምናያቸው እነዚህ ነገሮች አሉ። አንድ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ቀልብ ሲያነሱ ምን ይላሉ መሰላችሁ? ቱዕረዱል ፊተኑ ዐለል ቁሉብ ይላሉ። ቀልብ የሚጨልም የሚጠቁር ነገር መሆኑን ለማሳየት ነው። አቡ ኑዐይም ሕልያ ላይ የዘገቡት ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ማ
ሚነል ቁሉቢ ቀልቡን ኢላ ወለሁ ሰሓበቱን ከሰሓበቲል ቀመር ይላሉ። ምንም ከቀልቦች መካከል አንድም ቀልብ የለም ልክ ለጨረቃ ደመና እንዳላት ሁሉ ለእያንዳንዱ ልብም የሚጋርደው ደመና አለው ይላሉ። ምናልባት ይሄ ሐዲስ የሚገርም ነው። ቀልብ እንግዲህ ይጋረዳል ማለት ነው። ቀልብ ይጨልማል። ምን አሉ? በይነል ቀመሩ አሉ ሙዲኡን አሉ ጨረቃ አንጸባራቂ ብርሃናማ ስለሆነ ኢዝ ዓለቱ ሰሓበቱን ፈአዝለመ ጨረቃ ደመና ሲሸፍነው ይጨልማል። ኢዝ ተጀለተ ዐንሁ ፈአضአ ደመናው ሲሄድ ደግሞ ምን ይሆናል? መልሶ ብርሃኑን ይረጫል። ብርሃኑን ማንጸባረቅ ይጀምራል። ልክ እንደዛው የሰው ቀልብም ማዕሲያ ሲሰራ ወንጀል ሲሰራ ገፍላ ሲይዘው ምን ይሆናል? ልክ እንደ ደመናው ጨረቃዋን እንደሚጋርዳት ይጋርደዋል ይላሉ። ወንጀሉ ማዕሲያው ጠንካራ ከሆነና ከባድ ከሆነ ልክ እንደ ድቅድቅ ደመና ማለት ነው። በጣም ዝናብ እንዳዘለ ደመና እንደ ናሴ ዳመና ብለው እንደ ሐምሌ ይጋረዳል። ጨረቃው ራሱ ያንን ቀዶ የመውጣት የማለፍ እድሉ ዝቅተኛ ይሆናል። ልብም እንደዛው ነው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ልብ እንግዲህ ውስጡ ላይ የሚገባ ራሱ አንጸባራቂ ነው። ብርሃን ደግሞ ወደ ውስጡ ዘልቆ ይገባል። የጠበራኒ ሪዋያ ላይ አንድ ወቅት ላይ ነቢያችን አፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑር ሚን ረቢህ የሚለውን የቁርአን አንቀጽ ቀሩ። አላህ ለእስልምና ልቡን የከፈተለት ሰው ፈሁወ ዐላ ኑር ሚን ረቢህ ከአላህ በሆነ ብርሃን ላይ ነው የሚጓዘው የሚለውን አንቀጽ ሲቀሩ ያ ረሱለላህ አሏቸው ሶሐቦች ከይፈ የንሸሪሁ ሰድሩ ልብ እንዴት ነው ያ ረሱለላህ የሚከፈተው አሏቸው። ልብ አፈመን ሸረሐ አላሁ አይደል የሚለው የቁርአን አንቀጹ አፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑር ሚን ረቢህ ከጌታው በሆነ ብርሃን ቀልቡ በብርሃን የደመቀ ነው። የዚህ ሰውዬ ቀልብ ነው እኮ ኢነሃ ላ ተዕመል አብሳሩ ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር አይኖች አይደለም የሚታወሩት አለ አላህ። የእውነት የሚታወሩት እውነተኛ ውርነት ማለት የልብ መታወር ነው ብሎ ነው አላህ ያስቀመጠው። እዚህ ቦታ ላይ ቀልብ አሉ ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ነው ያ ረሱላህ ቀልብ የሚከፈተው ሲሏቸው ኢዛ ደኸለ ኑሩል ኢማኒል ቀልብ አሉ የኢማን ብርሃን ልብ ውስጥ ሲገባ ኢንሸረሐ ወተሰዐ ይላሉ። ያ ቀልብ ይሰፋል፣ ይለጠጣል፣ በቃ በደንብ ዘና ይላል አሉ። ቃሉ ያ ረሱላህ ፈማ ዐላመቱ ዛሊከ የኢማን ኑር ቀልባችን ውስጥ ለመግባቱ ልባችን ውስጥ ያለ የእምነት ብርሃን እየተንቀለቀለ ለመሆኑ ውስጥ ላይ እየበራ ለመሆኑ ምልክቱ ምንድነው ሲሏቸው አልኢናበቱ ኢላ ዳሪል ኹሉድ ወተጃፊ አን ዳሪል ጉሩር ወተአሁቡ ሊልመውት ቀብለ ኑዙሊሂ ሶስት ነገር አሳዩ። እስቲ ይሄንን ነገር ራሳችን ላይ ቼክ እናርገው። አንደኛው አልኢናበቱ ኢላ ዳሪል ኹሉድ ወደ ዘላለማዊው ዓለም ወደ አኺራ መመለስ፣ ያንን ዓለም ማሰብ፣ ወደዚያ መናፈቅ አሉ። የኢማን ብርሃን ውስጥ ላይ ሲገባ ይሄ ስሜት ይፈጠራል። ወተጃፊ አን ዳሪል ጉሩር አታላይ ከሆነችው ከዱንያ ደግሞ መሸሽ። አትስራ ማለት አይደለም፣ ግን ዱንያ ጠፊ አላፊ ጊዜያዊ ነገር እንደሆነች አውቆ ለሷ አለመንበርከክ። ፈላ ተጉረነኩም الحياة الدنيا ولا يغرنكم بالله الغرور ነው አይደለም የሚለው ቁርአኑ። ዱንያ አታታልላችሁ እንዳለው ማለት ነው። ከዱንያ መራቅ ወተአሁቡ ሊልመውት ቀብለ ኑዙሊሂ ሞት ከመምጣቱ በፊት ለሞት መዘጋጀት። እነዚህ ሶስቱ ካሉ የኢማን ኑር አለ ማለት ነው። ቀልቡ ውስጡ ላይ ብርሃን አለ ማለት ነው። ፊትና ሲመጣ ማዕሲያ ስናበዛ፣ ዛሬ እኮ አይናችን ስንት ማዕሲያ ይሰራል፣ ምላሳችን ስንት ማዕሲያ ነው ሲሰራ የሚውለው፣ ጆሮአችን ስንት ማዕሲያ ሲሰማ ይውላል። ፊትናዎች ይመጣሉ። አንድ ሐዲስ ላንሳና ይሄ ሐዲስ ምንድነው የሚለው? ነቢያችን ሰለላሁ ዐለይሂ ወሰለም ኢማም ሙስሊም የዘገቡት ስለ ቀልብ ነው የምናወራው ብያቸዋለሁ። ቀልባችንን በደንብ እንድናየው ነው። ምክንያቱም አላህ ሱብሓነሁ ወተዓላ ፈወይሉል ሊልቃሲየቲ ቁሉቡሁም ብሎ ቀልባቸው ለደረቁ ሰዎች ሚን ዚክሪላህ ወየውላቸው ብሎ ነው አላህ ያነሳው። አላህ ሱብሓነሁ ወተዓላ
የቀልብ القاسي ባለቤት እንዳንሆን አስጠንቅቆናል። የደረቅ ቀልብ ሙቅፈል የሆነ ማለት ነው የተዘጋ ቀልብ ባለቤት እንዳንሆን ማለት ነው። አላህ Subhanahu Wa Ta'ala فلا يتدبرون القرآن أم على قلوب أقفالها በቀልቦቻቸው ላይ ቁልፎች አሉ ወይ ብሎ ያነሳልናል። መሪድ የሆኑ ቀልብ እንዳይኖረን في قلوبهم مرض በልባቸው ውስጥ በሽታ አለ ብሎ ሙናፊቆችን አንስተዋል። የዛ አይነት እንዳንሆን የታወረ ቀልብ ባለቤት إنها لا تعمل أبصار ولكن تعمل قلوب التي في الصدور አንስተናል። أغلف የታሸገ ልብ ማለት ነው። قلوبنا غلف ይላሉ አይሁዶቹ። بل طبع الله عليهم بكفرهم በኩፍራቸው ነው አላህ ያሸገባቸው። ልቦቻቸው ይሄ ሳይገባቸው ቀርቶ አይደል መንኩስ የተገለበጠ ቀልብ ብለው ነቢያችን ይወሰፉት አሁን የምናየው ሐዲስ ላይ መጥቡዕ طبع الله على قلوبهم እንዲህ ያለ ቀልቦችን አላህ በብዙ ቦታ ላይ ያነሳል። ቀልቦች እንዴት ነው የሚታሸጉት? ቀልብ ሲበላሽ የት እንደሚያደርሰን ከላ በል ራና على قلوبهم ما كانوا يكسبون ከላ አለ ኩፋሮቹን አንስቶ ይከልከሉ ከዚህ ከሚሉት እነሱ እንደሚሉትም አይደለም አለና በል ራና على قلوبهم ما كانوا يكسبون ይሰሩት የነበረው ወንጀል ልባቸውን ጋርዷቸው ቀልባቸው ላይ ደግድጎባቸው ነው እንዳለ አቆ ተዘግቶ ነው ብሎ ነው አላህ ያስቀመጠው። ፊትናዎች ይመጣሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም በልቦች ላይ تعرض الفتن على القلوب كالحصير عودا عودا ይላሉ። ልክ እንደ ኬሻ የሚሰራ ሰው አንዱን ዘንባባ ባንዱ ሲያስገባው በየቦታው ምን አለ ጉጥጉጥ የሆነ ማለት ነው። አንዱ ድርና ማግ እንደዚህ እየተደረገ ነው የሚሰራው አይደለም። ልክ እንደ ሰሌን ፊትናዎቹ አንዱ ሲታለፍ አንዱ ፊትና ሲታለፍ አንዱ ፊትና ይመጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። فأي قلب أشربها ይላሉ። ፊትና ሲመጣ ማንኛውም ቀልብ ያንን ፊትና ተቀብሎ ካስተናገደውና ወደ ውስጡ እንዲዘልቅ ከፈቀደ አሉ ኑኪተ فيه نكتة سوداء አንድ ፊትና ወደ ውስጡ አልፎ ወደ ቀልቡ ሲገባና ከቀልቡ ጋር ሲዋሃድ ሲቀበለው አንድ ነጥብ ቀልቡ ላይ ታርፋለች አሉ። ጥቁር ነጥብ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አስሉ ቀልብ ንጹህ ነው ግን ጥቁር ነጥብ ታርፋለች አሉ። ፊትናውን ሲቀበለው ማዕሲያውን አሜን ብሎ ሲያስተናግደውና ሲሰራው አሉ። ወአዩ ቀልቢን አንከረሃ ይላሉ። ያ መጥፎ ነገር ሲመጣ በይኔ የደላህ አላህ ፊት ቆማለሁኝ አላህ ቀልቤን እያየ ነው አላህ እየተመለከተኝ ነው። ምክንያቱም ኢነላህ ላ ينظሩ ኢላ አጅሳሚኩም ወላ ኢላ ሱወሪኩም ወደ አካላችሁ ወደ በድናችሁ ወደ ቅርጻችሁ አይደለም የሚመለከተው ወላኪን ينظሩ ኢላ ቁሉቢኩም ነው የተባለው ወደ ቀልባችሁ ነው የሚመለከተው። አላህ እያየኝ ነው ብሎ ይሄ ነገርማ ላሳልፈው አይገባም ብሎ ይሄንን የመከተ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ኑኪተት فيه نكتة بيضاء ይላሉ። እዛው ንጹህ ቀልቡ ላይ አንድ ብርሃናማ አንጸባራቂ ነጥብ ታርፋለች ይላሉ። ቀልቡ ኑሩን አላ ኑር ይሆናል ማለት ነው። መጀመሪያም ብርሃናማ ንጹህ የነበረው ነጭ ነጥብ ያርፍበታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወልአኸሩ አሉ ሌላኛው ቀልብ አሉ አስፈሪው አስወዱ ሙርባደን አሉ ጥቁር ዝንጉርጉር ይሆናል። ማዕሲያን ዝም ብሎ ሲቀበል በማዕሲያ ላይ ማዕሲያ በወንጀል ላይ ወንጀል ሲጨምር ማለት ነው እየገፋ ሲሄድ ቀልቡ ምን ይሆናል? ጥቁር የመጀመሪያ ውስጥ ነጭ አለ አይደለም ጥቁሩ እየበዛ ሲሄድ ዝንጉርጉር እንደ ዜብራ ይሆናል አሉ። ዝንጉርጉር ይሆናል አሉ። ከዛ በኋላ ቀልቡ ራሱ በቃ ይወድቃል። በማዕሲያ ተሸንፎ ይዘረራል። ምን ይሆናል? ከልኩዚ ሙጀኺያን አሉ እንደ ተገለበጠ ኩባያ ይሆናል አሉ። ከልኩዝ ማለት ኩባያ ማለት ነው። ሙጀኺያን ማለት ደግሞ ማኢለን ማለት ነው። እንደዚህ የተገለበጠ ኩባያ ብንቀዳበት ብንጨምርበት ይዛል። ከዛ በኋላ ቃል አላህ ቃል ረሱል ብትነግረው የማይሰማ ማለት ነው። ምንም ማያስተናግድ ላ يعرف معروفا ولا ينكر منكرا መልካምን በመልካምነቱ የማይቀበል መጥፎን በመጥፎነቱ የማያወግዝ ኢላ ማ ኡሽሪበ ሚን ሐዋሁ አሉ። ስሜቱን ብቻ የገጠመን ነገር የሚከተል ሰው ሆኖ ብቅ ይላል። የሰው ቀልብ እንግዲህ ምን ያህል ረቂቅ ነገር እንደሆነ ማለት ነው። ይሄ ቀልባችንን ፈትሸን በደንብ አድርገን ማየት ካልቻል ቀልባችን ከደረቀ ምክር አይመልሰንም፣ መውዒዛ አይመልሰንም። ስለሞት ቢነገረን
አይደለም ስለሞት ጀናዛ ተሸክመን ስንሄድ በቀብሮች መካከል ስናልፍ በድንጋይ መካከል ምናልፍ የሆነ እህል የተሸከምን ያህል ነው የሚሆነው ውስጣችን። ይሄ ቀልብ በሚደርቅበት ሰዓት ቀልብ القاسي አንድ ሰው ቀልቡ ሲደርቅ ይሄ ነው በቃ። እዛ ሆኖ ቀብር መቅበራ ላይ ሄዶ የሚያስጨንቀው ቦታ የሚያስፈራው የነገ ቤቱ ላይ ቆሞ ሞባይሉን እየደወለ የፈለገው ስለ ዱንያ ነገር ሲያወራ ያው ለንትን ያህል ብቻ ነው ቀብሩም ላይ ማለት ነው። ተፈኩር የለ ተደቡር የለም። ነቢያችን አክثሩ ذكر هادم اللذات ሞትን አስታውሱ በብዛት የሚባለውን ነገር ሌላ ቦታ كنت نهيتكم عن زيارة القبور فزوروها فإنها تذكركم الآخرة ያስታውሳችኋል የሚባለው በሙሉ ይጠፋል። በቃ ቀልቡ ኦና ባዶ የሆነ ነው። ከሄደም ለምንድነው ላለመወቀስ እንትን አልመጣም እባላለሁ አይነት ነገር ብሎ ለሌላ አጀንዳ ማለት ነው። እንዲህ አድርጎ ነው ቀልብ القاسي በምንሆንበት ሰዓት አላህ Subhanahu Wa Ta'ala እንግዲህ يوم القيامة ኢብራሂም አለይሂ ሰላም እንዳሉት ማለት ነው ኢላ መን አተ አላህ ቢቀልቢን ሰሊም እዛ ቦታ ላይ ንጹህ ልብ ቀልበን ሰሊም ይዞ የመጣ ሰው የመዳን እድል አለው። ቀልበን ሰሊምን ኢብኑል ቀይም ሰላመተል ቀልብ አንድ ቀልብ ቀልበን ሰሊም ሊሆን የሚችለው ከአምስት ነገሮች ንጹህ ሲሆን ነው ይላሉ። ይሄን እንደማሳረጊያ እናድርገው። አንድ ሰው ቀልቡ ላ ተቲሙ ሰላመቱል ቀልቢ ሐታ የስለመ ሚን ኸምሰቲ አሽያ ይላሉ። ከአምስት ነገሮች ንጹህ ካልሆነ ሰውየው ቀልበን ሰሊም አለኝ ብሎ እንዳያስብ። አንደኛው አሉ ሚን ሽርክን ዩናቂዱ ተውሂድ ተውሂድን ከሚጻረረው ከሽርክ መጽዳት አለበት። አንድ ሁለት ወሚን ቢድዓቲን ቱኻሊፉ ሱና የነቢን ሱና ከሚጻረሩ መጤ ነገሮች ከቢድዓ ነገሮች መጽዳት ሁለት። ሶስተኛው ወሚን ገፍለቲን ቱናቂዱ ዚክር አላህን ከማስታወስ ከሚያዘናጋ ገፍላ መውጣት አለበት ቀልበን ሰሊም እንዲሆን ማለት ነው። አራተኛ አሉ ወሚን ሸህወቲን ቱናቂዱል አምር የአላህን ትእዛዝ እንዳይጠብቅ ከሚያደርገው ሸህዋ ማለት ነው። ሸህዋ ነው አይደል ብዙ ሰዎችን እንስሳ የሚያረጋቸው ዚናውም ላይ ገንዘቡም ላይ ምኑም ላይ እንዲ حرام ሐላል ሳይሉ እዛ ውስጥ እንዲ ከዚህ መጽዳት አለበት አሉ። አምስተኛው ወሚን ሐዋ ዩናቂዱ ተጅሪድ ወልኢኽላስ ኢኽላሱን ለአላህ ብሎ መስራትን ከሚጻረረው የነፍስያ ፍላጎት መጽዳት አለበት። ይሄ ሲሆን ቀልበን ሰሊም ይዞ ይገኛል ይላል። አላህ Subhanahu Wa Ta'ala ቀልባችንን ሰሊም ያድርገው። አላህ Subhanahu Wa Ta'ala ኢማናችንን ያድስልን። ምክንያቱም ኢማን ያረጃል ተብሏል። ፈስአሉላህ ይጀድድ الإيمان في قلوبكم ያሉት اللهم جدد إيماننا اللهم حبب إلينا الإيمان اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم ارزقنا إيمانا كاملا وقلبا خاشعا ولسانا ذاكرا وعملا متقبلا اللهم أرنا الحق حقه وارزقنا اتباعه وأرنا الباطل باطله وارزقنا اجتنابه ለማንኛውም በሚቀጥለው አላህ በሌላ ፕሮግራማችን ላይ ኢማን እንግዲህ የኢማን የሚደክም ነገር የሚወርድ መሆኑን አይተናል። ኢማን ከፍና ዝቅ ይላል። ኢማንን የሚያወርዱ ነገሮች ምንድናቸው? ኢማናችንን ደግሞ ከፍ የሚያደርጉ ነገሮች ምንድናቸው? የኢማናችን መውረድ የሚያሳዩ ምልክቶች ምንድናቸው የሚለውን አላህ ካለ በሌላ ፕሮግራም እናየዋለን። هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه